አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የአረብ ሚዲያ ቤተሰቦች እንዴት ናችሁ? ከኔ ጋር ሰላም ነኝ አልሐምዱሊላህ። ዛሬ በተለየና በአስገራሚ በሚያሳዝን ሁኔታ መጥቻለሁ ማለት ነው። ጠፍቼ ነበር ያው አውቃለሁ። ዛሬ የተለየ ስለሆነ ለእናንተ ማሰማት እንዲሁም ማሳየት አለብኝ ብዬ ነው የዛሬው ቪዲዮ ይዤላችሁ የመጣሁት ማለት ነው። ውድ የአረብ ሚዲያ ቤተሰቦች ዛሬ ሀገራችን መቅደላ ማሻ ላይ የተፈጠረው ችግር በጣም ከባድ ነው። ከምንም በላይም እንደሰማችሁት እንዳያችሁት በጣም ከባድ ነው ማለት ነው። ውቢቷ መቅደላ ማሻ ዛሬ ባለፈው ሌሊት 9 ሰዓት ተኩል ጀምሮ በተደረገ ውጊያ ሙሉ በሙሉ ከተማው በፋኖ ቁጥጥር ስር ውላለች ማለት ነው። ከዚያም በተጨማሪ ብዙ ሰዎች ሞተዋል ማለት ነው። ሬሳቸው የተገኘም ያልተገኘም አለ። በጣም ብዙ ሰው ሞቷል እየተባለ ነው ማለት ነው። ግማሾቹ ተነስቷል ሬሳቸው፣ ግማሾቹ አልተነሱም ማለት ነው። እንግዲህ ምን ያህል ሞተ ምን ያህል ቆሰለ የሚባለው ነገ ነው የሚለየው ማለት ነው። ሬሳው እስካለበት ድረስ ተለቅሞ የሞተው ሰው እንዲሁም የቆሰለው ሰው ቁጥሩ ሊታወቅ ይችላል ማለት ነው። ከዚያም በተጨማሪ ደግሞ አንድ የኦራል መኪና መከላከያ ተጭኖ ሲመጣ ገናቴት ላይ አቃጥለውታል። ሙሉ በሙሉ ወድሟል። እንደምታዩት ሙሉ ኦራሉ ወድሟል ማለት ነው። ደግሞ ሁላችሁም የምታውቁት ፒያሳ ላይ ያለው ፖሊስ ጣቢያ ሙሉ የቢሮውን መረጃ ወረቀቱን ዶክሜንቱን አውጥተው አቃጥለውት ማለት ነው። እንደምታዩት እንግዲህ እየነደደ ይገኛል ማለት ነው። በህዝብ ትንቅንቅና በአፈርና በአሸዋ ታራይቶ ህዝቡ ሊያጠፋው ችሏል ማለት ነው። ያው እንግዲህ ቤተሰቦች እንደምታዩት የማሻ ዛሬ ውሎ አስቸጋሪ ነበረ። በዚህ መልኩ ነው የተዋለው። ለሊት 9 ሰዓት ተኩል የተጀመረ ውጊያው ጧት 4 ሰዓት ነው የቆመው ማለት ነው። ከጧቱ 4 ሰዓት ጀምሮ እንግዲህ መቅደላ ማሻ በፋኖ ቁጥጥር ስር ውላለች ማለት ነው። እንዴት እንደተዋለ እንዴት እንደተረፈደ ጧት ያለውን ተኩስ እስኪ ላሰማችሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሁሉም የማስደምጣችሁ ይሆናል። ቀጥታ ወደ ቪዲዮ ዘመቻ አባናደው ከዘመቻ አባናደው ሳያገግም አገዛዙ ወደ ቤት አማራ ላይ በአሁን ደግሞ በዘመቻ ራምቦ ከፍተኛ ምት እያረፈበት ይገኛል። የዚህ ተቋዳሾች እንግዲህ መቅደላና ተንታ ወረዳ ዛሬ በጠዋቱ በፋኖ ኃይሎች ቁጥጥር ስር ገብተዋል። እንግዲህ በተለይ ተንታ ላይ አሁንም ውጊያው እንደቀጠለ ነው። በርካታ ያገዛዙ ሰራዊት፣ ፖሊስ፣ ሚኒሻ በየቦታው ሬሳው እንደወደቀ እየነገሩኝ ነው። እንግዲህ ምንም ማድረግ አይቻልም። ከባድ እንግዲህ ያገዛዙ ግዴታ ላገዛዙ ጥላ ከለላ እንሁን ብለው እየተዋጉ እስካለ ድረስ ምንም ማድረግ አይቻልም። መቅደላ ወረዳ እንደዚሁ በከፍተኛ ስፍር ቁጥር የሌለው በርካታ ሰራዊቱ እና አንድ ኦራል ቢቃጠልም ብዙም ይሄን ያህል ጉዳት ሳይደርስ ያው በሩጫ ፈርጥጠው ጊምባ ገብተዋል። ምንም ከዛ በተረፈ ማስተላልፈው መልእክት ምንድነው? ፋኖ ህዝባዊ ነው። ህዝብን ምንም አያደርግም። በተለይ አመራር ቤተሰብ ምናምን ሲሸሽ ሰምቻለሁ። ማንን አይነካም። አርፋችሁ ቤታችሁ ተቀመጡ። ነገር ግን አንድ ነገር ያስተምራችኋል። የኛ ቤተሰቦች ከተማ ሆነው ያው ብዙ እንትን ባይሉም ሲሾማጠጡ ለማንገላታትም ሲሞከር ነበረ። አልገፉበትም። ይኸው እኛም ገብተን አሁን እነሱን ቤተሰብ መያዝ እንችላለን። ሲጀምር ከተማ ሳንገባም የትም ቦታ ሆነን የማንኛውንም አመራር ቤተሰብ ማፈን መያዝ እንችላለን። ግን ይሄ አይደለም ወጉ። አንድ አመራር ባጠፋ የአመራር ልጅ የአመራር ቤተሰብ ምንም እንደማይነካውቃችሁ ከፋኖ ጎን ሆናችሁ እንድትቀመጡ ነው። ማንም አመራር ስለሆነ ወይም ፖሊስ ስለሆነ ሚሊሻ ስለሆነ ቤተሰቡ ምንም እንደማይሆንበት እናውቃለን። ነገር ግን እነሱና እኛ ገጥመናል። አንድ እኔን እንደማይለቁ ሁሉ አመራርና ፖሊስ ወይም ማንም የሚባለውን እኛም አንለቀውም። ከዛ በተረፈ ግን እነሱ በሄዱበት መንገድ እንሄዳለን። እነሱ የሆነች እርምጃ በጀመሩ ሰዓት ለእኛ ትግሉ ይቀለናል። ለዛም ነው ቤተሰቦቻችን ከተማ ጥለን የወጣ ነው። የሆነ ነገር ለቤተሰቦቻችን አይደለም የምንታገለው ለህዝባችን ነው። ቤተሰቦቻችን አንድ ነገር ሲሆኑ ግን አጸፋውን እንደምንመልስ እርግጠኛ ነበር። አጠቃላይ ዝርዝር መረጃዎቹ እንግዲህ በወሎ ቤት አማራ መቅደላና ተንታ ላይ ብቻ አይደለም፣ ከላላ፣ ጃማ፣ በተለይ በምዕራብ ወሎ ቀጠና መካነ ሰላም፣ ገነቴ በሁሉም ቦታዎች ላይ ፍጥጫዎችና ጅምሮች አሉ። ዘመቻ ራምቦ ይቀጥላል። በርካታ እንግዲህ ዘመቻ አባናደው ያስገኛቸው በርካታ ቀጠናዎች አሉ። ከዛ በተጨማሪ ሰፊ ቀጠናን የሚያዝበት በተለይ በወሎ ሰማይ ስር አገዛዙ ግብአተ መሬቱ የሚፈጸምበት ዘመቻ ይሆናል። መልካም እድል ለፋኖቻችን። እንግዲህ በተለይም በመቅደላና ተንታ የተሰማሩት የደጋው መብረቅ ኮር፣ የልጅ ኢያሱ ኮር እንደዚሁም አፋር ወሎ ቤት አማራ ጠቅላይ ግዛት ስር የሚገኙ ሻለቆች የተውጣጡ ሻለቆች ናቸው። ጀግኖች ናቸው። አውቃቸዋለሁ። አብሬያቸው የነበርኩት በተለይ የደጋው መብረቅ ኮር ጋር ነበርኩ። አሁን ደግሞ ያው አፋድ ራስ ወሌ ብጡል እንደዚሁም መቅደላና
ጽናት ክፍለ ጦሮች ጋር ነው ያለሁት። እንደ አጋጣሚ እኔ አሁን ሌላ ቦታ ነኝ። ነገር ግን መቅደላ ፈንታ ላይ ለተሰራ ኦፕሬሽን የአንበሳውን ድርሻ ወስደን እንግዲህ ወደፊትም ይቀጥላል። ይሄ ቀጠና የፋኖ ቤዝ ይሆናል። ህዝቡ ከፋኖ ጎን እንዲሆን ስርዓት እንዲይዝ በዛው ማስተላልፈው መልእክት በቃ ሰዎችን በውሸት መረጃ ምናምን እንትን የምትሉ ሰዎች እንድታርፉ ነው። በተረፈ ዝርዝር መረጃዎችን ጣና ሳተላይት ቴሌቪዥን ላይ በሰፊው እያቀረብኩት ነው። ተከታተሉት። እወዳችኋለሁ።